ለሰላማዊ ድርድር አስፈላጊ የሆኑ ነገሮች እንዳሉ ለምሳሌ ለሰላማዊ ድርድር እንዲመች ይሄ ካዛቸው የአማራና የአፋር ክልሎች የቡድን መውጣት እንዳለበት የዚህን መንግስት ህጋዊነት መቀበል እንዳለበት ይሄንን አንዳንዶቹ ዘግይቶም ቢሆን ይልካሉ የዚህ ሲግኒፊካንሱ ምንድነው እዛ ውስጥ የደስታ መግለጫ ከመግለጽ የደስታ መግለጫ ከመሆን በላይ የግንኙነቶችን ኢንዲኬተሮች ነገሮች ይኖራሉ ነው በዚህ ሳምንት አሁን የስዊዘርላንድ ፕሬዝዳንት ለክቡር ዶክተር አብይ አህመድ ለክቡር ጠቅላይ ሚኒስትራችን የላኩት የደስታ መግለጫ ነበር እዚህ ውስጥ ፕሬዝዳንቱ የሁለቱ ነገሮች ግንኙነት ለማጠናከር በስዊዘርላንድ በኩል ያለውን ፍላጎት የገለጹበት ሁኔታ ነው በተረፈ የተለያዩ በተለይ የዓለም አቀፍ ተቋማትና የተላልቅ ሀገሮች ኢንቮይስም የሚመጡበት ሁኔታ አለ ከዚህ ውስጥ የአሜሪካ አፍሪካ ጉዳይ ልዩ መልእክተኛ የፌልትማን እዚህ መገኘት እና ከምክትል ጠቅላይ ሚኒስትሩ ጋር ያደረጉት ውይይት ነበር በጋራ ጉዳዮች ላይ በወቅታዊ ጉዳዮች ላይ ነው ውይይት የተደረገው ያው ከዚህ ቀደም በተደጋጋሚ የመጡ ስለሆነ ሰውየው አሁንም ያለውን ነገር ነው አፕዴት የተደረጉት እዚህ መጥተው መጨረሻ ላይ ከተመለሱ በኋላ በአሜሪካን አፍሪካን ኢንስቲትዩት ላይ ያቀረቡት ፕሬዘንቴሽን የኛን ሁኔታ somehow በአግባቡ ያሳይ ነበርና ለዚህም ምስጋና አቀርበውላቸዋል እዛ ላይ በተለይም የህወሓትን ቡድን ጥፋቶች አንስተው ትንሽ ቆንጠጥ ያለ ስቴትመንት ተሰጡበት ሁኔታ ነው ያለው ኒው ሰው እዚህ ምክትል ጠቅላይ ሚኒስትሩ የገለጹላቸው ነገር የአሜሪካ መንግስት ለሰብአዊ መብት ያለውን ተቆርቋሪነት እንደምናደንቅ ይሄኛ ፖዚሽን ነው ይሄ ለሰብአዊነት መቆርቆር ያለ ነገር ነው አንድ ትልቅ መንግስት እንደ አሜሪካ አይነቱ ሀገር ሊኖረው የሚገባው ስሜት ነው ሁለተኛ ኮንፍሊክቱንም ላይ ኮንሰርን አለን ብሎ በየጊዜው የሚሉት ነገር እናደንቃለን ነገር ግን ከቅርብ ጊዜ ወዲህ ይሄንን ሁኔታ በሚገባ ከመረዳት አንፃር ያለውን እጥረት ገልጸውላቸዋል ለምሳሌ አጓን በሚመለከት አጓል ሰስፔንሽን በኢትዮጵያ ውስጥ ያለውን ሰፊውን ህዝብ የሚጎዳ እንደሆነ አልፎም በአሜሪካና በኢትዮጵያ መሐል የነበረውን የቆየ ታሪካዊ ግንኙነት ጥርጣሬ ላይ ጥለዋል የሚል ነገር ነው የገለጹላቸው የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና የዚህ የሰብአዊ እርዳታ አስተባባሪ ማርቲን ግሪፍትን መጥተዋል እሳቸውም በተደጋጋሚ ወደዚህ ይመላለሳሉ በሰብአዊ መብት ጉዳይ ላይ ስለ ሰብአዊ መብት ስለ ሰብአዊ ድጋፍ አሰጣጥ ገለጻ ተሰጥቷቸዋል በምክትል ጠቅላይ ሚኒስትሩ በዚህ በሰብአዊ መብት በሰብአዊ ድጋፍ አሰጣጥ ላይ እንቅፋት የሆነው የዚህ የጁንታ ቡድን እንደሆነ ነው በደንብ የገለጹላቸው ከዚህ ቀደም የሚገለጽላቸው ነበር የጊዜው ግን አፕዴት ለማድረግ ነው ለምሳሌ ያህል 1142 የሚሆኑ የሰብአዊ እርዳታ የሚያደርሱ ተሽከርካሪዎች መካከል 242 ብቻ ወደዚህ እንደተመለሱና የተቀሩትን ይሄ ቡድን ለወታደራዊ እንቅስቃሴ እየተጠቀመበት መሆኑን አንድ ትልቅ የዚህ ሰብአዊ ድጋፍ ዋናው እንቅፋት ይሄው ቡድኑ ራሱ መሆኑን የሚያሳይ ነው እንደሆነ በዚህም ላይ በጎረቤት ክልሎች በአፋርና በአማራ ክልሎች የሚያደርጋቸው እንቅስቃሴዎች ኢሰብአዊነት ዘረፋ የተሞላበት ሬፕ የተሞላበት መሆኑን ነው የገለጹላቸው እዚህ ላይ ለኚህ ሰው ለኚህ ባለስልጣን ይሄን ማስረዳት ያስፈልገበት ምክንያት በኢትዮጵያ በኩል የሚደረገውን ጥረት በየጊዜው እንዲገነዘቡ ለማድረግ ነው actually ይሄ ነው የተገለጸላቸው ማለት ነው በተረፈ ሰሞኑ እንደምታውቁት የዚህ ወቅታዊ ሁኔታን በሚመለከት የዚህ ያስቸኳይ ጊዜ አዋጅ መውጣቱ ይታወቃል እሱንም እዚህ ላሉት ለዲፕሎማቲክ ኮሚኒቲ አባላት በፍትህ ሚኒስትሩ ዶክተር ጌዲዮን እና አምባሳደር ሬድዋን ውጭ ጉዳይ ምክትል ሚኒስትር
ሚኒስትር ዴታ ማብራሪያ ሰጥቷቸዋል ስለ አዋጁ አስፈላጊነት ለምን እንደሆነ ማንም ነፃ ሀገር ማንም ሉዓላዊ ሀገር ሉዓላዊነቱ ነፃነቱ በተደፈረ ጊዜ ያስቸኳይ ጊዜ አዋጅ የማወጅ መብትም ሆነ ግዴታ እንዳለበት የአዋጁን ይዘት እስካሁንም ደግሞ በመንግስት በኩል ስለ ሰላም ስለተደረጉ ጥረቶች ይሄን ጦርነት በኢትዮጵያ ላይ ኢምፖዝድ ነው የሆነው ኢትዮጵያ መንግስት ፈልጎት አይደለም እንደምታስታውሱት ከመጀመሪያው ጀምሮ ይሄን ችግር በሰላም ለመፍታት በዚህ በሰሜን ያለውን ችግር ሽማግሌዎች ሲላኩ እንደነበር አርቲስቶች ጭምር እየሄዱ እንደነበር ታስታውሳላችሁ በመንግስት በኩል ያለው ፍላጎት በሰላም ይሄን ነገር መፍታት ነው ነገር ግን ይሄንን ሰላም ለሰላም ሁለተኛ ወገን ያስፈልጋል ሌላ ወገን መተባበር አለበት ያ ስላልተገኘ ነው ይሄ ነገር ያልቀጠለው እና ይሄንን ለሰላም በኢትዮጵያ በኩል የነበረውን ቁርጠኝነት ነው ያስረዷቸው አሁን ለሰላማዊ ድርድር አስፈላጊ የሆኑ ነገሮች እንዳሉ ለምሳሌ ለሰላማዊ ድርድር እንዲመች ይሄ ከያዛቸው የአማራና የአፋር ክልሎች የቡድን መውጣት እንዳለበት የዚህን መንግስት ህጋዊነት መቀበል እንዳለበት ምክንያቱም ይሄ ህጋዊ መንግስት ነው በህዝብ የተመረጠ መንግስት ነው ቅርብ ጊዜ ትዝታችን ነው ሁላችንም ታስታውሱት ለሰላም እንቅፋት የሆኑ በዚህ በጁንታው የተፈጠሩ እንቅፋቶች በሙሉ መነሳት እንዳለባቸው ይሄ እስከሆነ ድረስ በኢትዮጵያ መንግስት በኩል ለሰላም ሁሉ ጊዜም ዝግጁነቱ እንዳለ ካንዴም ሁለተን ይሄ ጌስቸር ቪቪድሊ ታይቶ እንደነበር ለምሳሌ የኢትዮጵያ መከላከያ ሰራዊት ከትግራይ ወጣበት ሁኔታ ነበር ለሰላም ሲባል የተኩስ ማቆም በመንግስት በኩል ብቻ ተወስዶ ሌላው ግን አልተቀበለበት ሁኔታ ነበር ይሄ በደም ተገልጾላቸዋል እኔው በማንኛውም ረገድ ይሄ የዚህ ያስቸኳይ ጊዜ አዋጁ ይዘት እንዴት እንደሚተገበር ዓለም አቀፍ ተቋማት ደንብና ህግን አክብረው ነው መንቀሳቀስ ያለባቸው አባላቶቻቸውም ከህግ በላይ አይደሉም የሚለው ነገር በደንብ ነው የተብራራላቸው የዩኒሴፍ የአካባቢ ዳይሬክተርም እዚሁ መስሪያ ቤታችን ተገኝተው ውይይት አካሂደዋል የዩኒሴፍ እና የኢትዮጵያን ግንኙነት በሚመለከት ነው ውይይቶች የተካሄዱት ማለት ነው ሌላው ከዚህ ጋር የሚዲያ ምናልባት የኢንተርናሽናል ሚዲያ ቅንብር እሱ ላይ በተለይ ትኩረት እንድትሰጡ ምን ፈልገው ይሄ ሰሞኑን በኢንተርናሽናል ሚዲያዎች የሚካሄዱት የውሸት ዘመቻዎች ኮንሰርትድ የሆነ የተቀነባበሩ ከአንድ ምንጭ የተቀዱ የሚመስሉ እነዚህን በሚመለከት እናንተ በትኩረት እንድታዩት እንፈልጋለን በተለይ የምዕራቡ አንዳንድ ሚዲያዎች ዋናዎቹ የሚባሉት ሊሆኑ ይችላሉ ትላልቅ የውሸት ዘገባዎችን ወዲያው የሚጋለጥ ዘገባዎችን ሲያቀርቡ እንደነበረው ለምሳሌ ከዚህ ውስጥ አዲስ አበባ ተከቧል ግማሹ 40 ኪሎ ሜትር ግማሹ 10 ኪሎ ሜትር ጭምር ይሰጣል ገብቷል የሚልም አይጠፋም ቢፈልግ መከላከያ ፈርሷል የከተማ ግርግር እየመጣ ነው ወመቷል ኬንያ ድንበሯን ዘግታለች እና ወዘተ እነዚህ ፕሮፓጋንዳዎች ኦርኬስትሬትድ ሆነው ከአንድ ማዕከል እስኪፈስ በሚመስል ሁኔታ እየተካሄደ ያለበት ሁኔታ ነው ያለው እውነቱን ለመናገር ይሄ ሪያሊቲ አይደለም ኦን ዘ ግራውንድ ኦሬዲ የሚታይ ነው በደንብ እንትን ያለ ነገር ነው ኢትዮጵያ መንግስት በአየርም በምድርም የአርሚ ሱፐሪዮሪቲ አለው ምንም ጥያቄ የለው እነዚህ ኃይሎች የሚመጡት እንደምታውቁት ከእናንተ በላይ የሚያቀለም ሁማን ሺልድ ነው ሁማን ዌቭ ነው ህፃናት አሮጊቶች ሽማግሌዎች አዛውንቶችን ከፍለፊት አሰልፎ ከኋላ የሚያንቀሳቅስ እንዳይንቀሳቀሱ ከኋላ የሚመታ ይሄንን በመጨረስ በመጨረስ ህዝብን ሱሳ እንትን እንደዛ አይነት
የማይሆን ፋሽስቲክ የሆነ እርምጃ መውሰድ አይፈልግም ለዚህ ነው ሚሊተሪ ታርጌት ሴፓሬትሊ እየተመቱ ወደ ኋላ እንዲያፈገፍግ እንዲሄድ በመንግስት በኩል እየተከደ ያለው ነው ወታደራዊ ኤክስፐርት አይደለም ግን ሪያሊቲ ኦን ዘ ግራውንድ ይሄ ነው አሁንም በሰሜን አካባቢ ከገባባቸው ከተማዎች ገብቶበታል ከተባለው ከተማዎች አንዳንዶች ከተማዎች እየሄዱ ፎቶግራፍ ተነስተው ነው የሚወጡት ባደ ጉንዳን አይታችሁ እንደሆነ ምንም ጉድጓድ ውስጥ መግባት ይችላል የሚከለክለው የለም በሙሉ መሃል ያለው ጉንዳኑን ጨርሰውም ከዚህ ይገባል እዚህ ይገባል እንደዛ ነው ያለው ሁማንስ ዌቭ ነው ያለው እንጂ ሪያሊቲ ኦን ዘ ግራውንድ የለም አንድም ሁነኛ ከተማ ይዘው የተረጋጉበት ሁኔታ አይኖርም በተለይ በአፋርም በአማራም ክልል ወሎ ነው ደሴ አካባቢ እንደ ጉንዳን ገብተው ያውን በዲስኢንፎርሜሽን እዛ አካባቢ ቆዩበት ይሄ ግን የሚቀጥል እንዳልሆነ እንዳልቀጠለም ሪያሊቲ ኦን ዘ ግራውንድ እንዳልሆነ እነዚህ ኢንተርናሽናል ሚዲያዎች ያፈሩበትና ያው ዞሮ ዞሮ ለኦብጀክቲቭ ነው ይሄን ያደረጉት ይሄን ኦብጀክቲቫቸውን ማሳካት አልቻሉበት ሁኔታ እንዳለ ነው ባይ ዘ ዌይ ይሄ ኃይል ኢሰባዊ መብት በመፈጸም ለምሳሌ የጾታ መድፈርን በሚመለከት ዘረፋን በሚመለከት ኢትኒክ ስላሪንግን በሚመለከት ሰሞኑን አምነስቲ ያወጣውን ሪፖርት አይታችሁ በ9 ቀናት ቆይታ አንዲት አካባቢ ነው የተገኘው ያ ሁሉ ሪፖርት ዶክመንተሪ እንግዲህ the entire ይሄ ጁንታው በተስፋፋባቸው አካባቢዎች ምን ያህል ጥሰት ምን ያህል ችግር ተፈጥሯል የሚለውን ነገር ምናልባት የሁኔታ ሲያልፍና ዓለም አቀፍ ህብረተሰብ የትግራይ ህዝብ በኋላ ሲረዳው በጣም አሳዛኝ ሁኔታ እንደምናይ ነው ምንገምተው በዚከሊ አምነስቲ ኢንተርናሽናል ያወጣው ሪፖርት በደንብ ሪፈር አድርጉት እናንተም እንደ ሚዲያ ዘላ ለምን እንደምትተኙ አላውቅም ምክንያቱም ኢኳሊ በዚህ በኩል ያለውን ነገር የምናወጣው ነው ያህል በዛ በኩል ያለውን ነገር በደንብ ማውጣቱ በጣም አስፈላጊ ይመስለኛል ተኝታችኋል በታል ብዬ ሳይሆን ሆፕፉሊ የአምነስቲን ሪፖርት እስቲ ሪፈር አድርጉትና ያዩት ለማለት ነው የፈለኩት ሌላው የፕሬዝዳንት ኦባሳንጆ አፍሪካ ቀንድ የአፍሪካ ኮሚሽነር ተወካይ ጉብኝት ነው እኚህ ሰው ለሰላም ብለው በየቦታው የሚንቀሳቀሱ ናቸው ፋክት ፋይንዲንግ ሚሽን ላይ ነው ያሉት ለዚህ ፋክት ፋይንዲንግ ሚሽን ያለዱበት አካባቢ የለም ኢትዮጵያ ውስጥም እስከ ሰሜን መቀሌ ሄደዋል እዚህ አዲስ አበባ መጥቷል ሌሎች ክልሎችንም አይቷል ከዛ ጎረቤት ሀገሮችንም የአፍሪካ ህብረትንም አነጋግሯል አሜሪካን ሀገር ጭምር ሄደዋል ከአፍሪካ ህብረት ኃላፊዎች ጋር ውይይት ያካሄዱ ነው ያሉት በኢትዮጵያ በኩል ምንድነው ያለው አቋም ከተባለ እኛ ለሰላም አዲስ አቋም አይደለም ያለነው ለሰላም እንቅፋት የሆኑ ነገሮች የሚወገዱበትን መንገድ እንዲፈጠር እንፈልጋለን የሚል ነው እሳቸው መልእክት በዚህ ደረጃ እስከሆነ ድረስ ኢትዮጵያ ከደይዋን ጀምሮ ሰውየው እንደተሰየሙ አፍሪካዊ ችግር በአፍሪካ ይፈታል በሚለው ፕሪንሲፕል የተቀበልነው ነው ቤዚካሊ ሰውየው አሁን ያሉት ፋክት ፋይንዲንግ ሚሽን ላይ ነው ያሉት ፋክት ፋይንዲንግ ሚሽን ማለት ሁኔታዎችን ያያዩ ነው ያሉት ስለዚህ ያዩት ምን እንዳዩ ምን ተገነዘቡ ምን ለማድረግ እንደሚፈልጉ ወደፊት በሚዘረጉት መስመር ሁኔታውን አይተን ወደ እንትን እንሄዳለን ማለት ነው ግን የሰላም ጉዳይ ኢትዮጵያ ሁሉ ጊዜ ማጀንዳው ነው አንድም ጊዜ ቆሞ አያውቅም ነገር ግን አሁንም ኮንዲሽኖቹ ቅድም እንዳልናቸው ለሰላም እንቅፋት የሆኑ ነገሮች እስከ ተወገዱ ድረስ ወደ ሰላም ማይከድበት ምክንያት አይኖርም የሚል ነው በኢኮኖሚ ዲፕሎማሲ ረገድ ሰሞኑን አንዳንድ ኤምባሲዎቻችን ያደረጓቸው አንዳንድ እንቅስቃሴዎች አሉ 50 ከሚሆኑ የጀርመን ባለሀብቶች ጋር በዌቢናር የተደረገ ምክክር አለ በህንድና አፍሪካ መሃል ያለውን ትብብር ለማጠናከር ሃሪያና አፍሪካ ኮንክሌቭ የሚባል አንድ መድረክ አለ እዛም መድረክ ላይ የኢትዮጵያ ተሳትፎ በኤምባሲው በኩል ጉልህ ነበር በኢትዮጵያ የተያዘው ኖክ የተባለው ነዳጅ ካምፓኒ ጅቡቲ ውስጥ አንትሊ ኮንስትራክሽን ለመስራት በሚሊዮን የሚቆጠር ገንዘብ ስምምነት ከቻይና መንግስት ጋር ተፈራርሟል የዜጎች ዲፕሎማሲን በተመለከተ
ቤልጂየም ሉክሰምበርግ ኔዘርላንድስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከብራሰልስ ካለው ኤምባሲያችን ጋር ለመተባበር የኢትዮጵያን መንግስት ጥረትና ህዝቡን ጥረት ለመደገፍ ከኢትዮጵያ ጎን ለመቆም ውይይት አካሄደዋል ዲፈንድ ኢትዮጵያ የሚል አንድ ታስክ ፎርስ አለ ለንደን ውስጥ የለንደን ግብረ ኃይል በሰሜን እዝ ላይ ተፈጸመውን ጥቃት አመቱን አስቧል በዛም ላይ ለኢትዮጵያ ህዝብና ድጋፍ ለመስጠት ኮሚትመንት ውስጥ ገብቷል ዋሽንግተን እና አካባቢ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የዚህ የምዕራቡ ሚዲያ ቅድም ያልኩት የጀመረው ሚስ ኢንፎርሜሽን ዲስ ኢንፎርሜሽን ካምፔን በመቃወም ከፍተኛ ትንተዝ አካሂዷል ይሄንንም ኮንነዋል ማለት ነው ይሄ ትልቅ ዲፕሎማቲክ ሙቭ ነው ብሎ መውሰድ ይቻላል እነዚህ ነገሮች ከሞላ ጎደል በእነዚህ ባለፉት ጊዜያት የተከሰቱ ወይም በዋናነት ሊዘገቡ የሚችሉ ነገሮች ናቸው ሌሎች እንቅስቃሴዎች አሉ ማለት ነው በርካታ እንቅስቃሴዎች ኤምባሲዎቻችን ያደርጋሉ ነገር ግን ለውይይት መነሻ የሚሆነውን ይሄንን ነው